ድሮ አሉ 50 ሀገር በጣም ፈጣን ነበረች አሉ። በጣም ስትሄድ ስትወረወር በጣም በዛ በ50 ሀገሯ እየተወረወረች ነበር የምትሄደው። በኋላ አስቆሟትና 50 ሀገር በመጀመሪያ ግን የምትራመጁ እግርሽ የትኛው ቀኙን ነው ግራውን ነው የምታስቀድሚው ስትባል ተንቀራፋ ቀረች የሚል አባባል አለና ምንድነው አንዳንድ ሰዎች ስነ ጽሁፍ በመማር ሰዎች እንዳይጽፉ ሊያደርግ ይችላል። ቴክኒኩን ምኑን ስለሚያውቁ ፈሪ ሊያደርጋቸው ይችላል ይባላል። ግን አይ ቲንክ ከውስጥ የአስተሳሰብ ወይም ደግሞ የመፍራት የመጨነቅ ይመስለኛል። ሰዎች ተምረው ሊጽፉ ይችላሉ። ሌሎች ሰዎች ደግሞ በተፈጥሯቸው ተምረው የሚጽፉት ሰዎች ያው ሁሉም ሰው ምንድነው ተሰጥኦ ይጠይቃል መጻፍ። ግን አንዳንድ ቅድም ያነሳሁት ምሳሌ ምንድነው ተሰጥኦን ሊገድብ ይችላል የሚል ክርክር የሚያነሱ አሉ። ግን ደግሞ ተሰጥኦ ኖሯቸው ትምህርቱንም ተምረው እንደ ዳኛቸው ወርቁ አይነት ያንን የመሰለ መጽሐፍ የሰጡ ሰዎች አሉና ተሰጥኦ ይጠይቃል። በንባብ መዳበር አለበት። ግን ማንኛውም ሰው ተሰጥኦ ያለው ሰው ሊጽፍ ይችላል። ስነ ጽሁፍ ቢማር ይጠቅመዋል። ሌላኛው የሚያስረው ከሆነ ደግሞ ባይማር ይቀለዋል። ግን ትልቁ ነገር በተለያየ ሙያ ውስጥ ያሉ ሰዎች የተለያየ ድርሰት እያበረከቱልን ያሉ እነሱም በጣም ትልቅ ነገር ነው። ከሌላ ሙያ ላይ ሆነው እንደዚህ አይነት ጥሩ የሆነ ስራ ማበርከት የሚችሉ ሰዎች ማግኘት መቻላችን ትልቅ ነገር ነው ብዬ አስባለሁ።